ሰላም ጤና ይስጥልኝ ተመልካቾቻችን ይህ የዛሬቱ ኢትዮጵያ ዝግጅታችን ነው። የዛሬቱ ኢትዮጵያ ነገን ዛሬ ፕሮግራም በተለያዩ ሀገራዊ ጉዳዮች ላይ የምንመክርበት የምንወያይበትና የምንከራከርበት መድረክ ነው። ውይይቱን የምመራው እኔ ፕሮፌሰር አለማየሁ ተክለማርያም ነኝ። የዛሬው ውይይት ዋና ትኩረት ብሔራዊ ጥቅም ስንል ምን ማለታችን ነው? ብሔራዊ ጥቅምን የማስጠበቅ ድርሻና ኃላፊነትስ የማን ነው? ብሔራዊ ጥቅም በምንና በማን ምክንያት ሊታጣ ይችላል? እነዚህንና መሰል ጥያቄዎችን ለመመለስ በዛሬው ዝግጅታችን እንወያያለን። ለውይይቱ መነሻም ሁለት ጥናታዊ ጽሑፎች ይቀርባሉ። አቅራቢዎቻችን ዶክተር ፈትሄ ማህዲ በኢፌዴሪ ሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው። እንዲሁም አርክቴክት ዮሐንስ መኮንን በአዲስ አበባ ዩኒቨርሲቲ መምህርና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል። ከክልል ስቱዲዮም እንደዚሁ አራት ምሁራን ይቀርባሉ። ከጅማ ስቱዲዮ ተምኪን ሸረፍ በትምህርታቸው ሁለተኛ ዲግሪ በአርክቴክቸራል ምህንድስና በግል የግንባታ ተቋራጭነት የሚተዳደሩና በብሔራዊ ጥቅም ላይ የጻፉ የተሟገቱና አክቲቪስት ናቸው። ከሐዋሳ ስቱዲዮ ሻምበል ሀብታሙ ገበየው የቀድሞ ሰራዊት አባልና የታሪክ ጸሐፊ ናቸው። ከባህር ዳር ስቱዲዮ ዶክተር ቹቹ አለባቸው የአማራ ስራ አመራር ኢንስቲትዩት የምርምር ስርጸት ዘርፍ ምክትል ፕሬዝዳንት ናቸው። ከአሶሳ ስቱዲዮ አቶ ኢብራሂም አብዱላሂ አክቲቪስትና የሀገር ተቆርቋሪ። በዚህ ውይይት ለመወያየት እዚህ ስቱዲዮ የተገኛችሁ እንግዶቻችን ስለመጣችሁ እናመሰግናለን። እንኳን ደህና መጣችሁ። የመጀመሪያው ጥናታዊ ጽሑፍ አቅራቢያችን በኢፌዴሪ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑት ዶክተር ፈትሄ ማህዲ በዲፕሎማሲና በደህንነት ተቋማት በኩል ብሔራዊ ጥቅም እንዴት ይጠበቃል፣ እንዴትስ ሊጎዳ ይችላል የሚለውን መነሻ ያቀርቡልናል። ዶክተር ፈትሄ ማህዲ ውይይቱን መጀመር ይችላሉ? አመሰግናለሁ። በቅድሚያ ይህ ወሳኝና ወቅታዊ በሆነ ሀገራዊ ጉዳይ ላይ እንድንወያይ ይህንን መድረክ ላዘጋጀው ለኢቢሲ ምስጋናዬን አቀርባለሁ። እኔም ማነሳቸው ሀሳቦች ለዛሬ ያሰብኳቸው ብሔራዊ ጥቅም ጽንሰ ሀሳቡን ባጭሩ ምንድነው የሚለውን ገልጻለሁ። ከዛ በኋላ ዲፕሎማሲን የተወሰነ አነሳለሁ ከብሔራዊ ጥቅም አንፃር፣ የጸጥታና ደህንነት ተቋማት ብሔራዊ ጥቅምን ከማስጠበቅ ምን አይነት ሚና ይጫወታሉ የሚለውን የተወሰነ አነሳለሁ። የዜጎቹንም ሚና ባጭሩ ለማንሳት እሞክራለሁ። መጀመሪያ ብሔራዊ ጥቅም ምንድነው የሚለውን መስማማትና አስተሳሰባችን ወይም አመለካከታችን የጋራ ግንዛቤያችን ሲቀራረብ ነው ብሔራዊ ጥቅምን ማስጠበቅ የምንችለው በሚል የተቀራረበ እይታና አመለካከት እንዲኖረን ጠቅለል ባለና አጠር ባለ መልኩ ስናየው ብሔራዊ ጥቅም ማለት በአጠቃላይ አንድ ሀገር ውስጥ ያሉ ዜጎች እንደ ሀገር የሚያስፈልጋቸውና ሊያገኟቸው የሚገቡ ጥቅሞችና መብቶች እንደሆኑ ነው የሚገለጸው። ብዙ ምሁራን ይህን አስቀምጠውታል። በተለይ በዘርፉ ያሉ ጥናትና ምርምር ያደረጉት በእንግሊዝኛው ትርጓሜ ስናየው ናሽናል ኢንተረስት የምንለው ነውና ሃንስ ሞርጋን ቶ የሚባለው 1948 ላይ ሀገራት ፓወርን ይይዛሉ in terms of relative power እና security ከማግኘት አንፃር ብሎ ነው የሚያስቀምጠው። ከዛ በኋላም ኬኔስ ዋልትስ የሚባለው 1979 ላይ ምንድነው እሱ ትኩረት የሚያደርገው ሀገራት ትኩረት የሚያደርጉት ሰርቫይቫል እና ሴኩሪቲ ላይ ነው ብሎ ነው ያስቀመጠው። በዛ አንግል ነው። በ1990 አካባቢ ደግሞ ጆሴፍ ኔ የሚባለው ከሚሊተሪ ወይንም ከሃርድ ኮሩ በዘለለ ኢንተርናሽናል ሪሌሽን፣ ኢኮኖሚክ ኢንተርዲፔንዳንስ፣ ኢንተርናሽናል ኢንስቲትዩሽንስ፣ ሶፍት ፓወር፣ ገር ኃይል ምንለው እነዚህን ሁላ ማካተት አለበት ብሎ ያስቀመጠበት ሁኔታ ነው ያለው። እነዚህ ምሁራን አጠቃላይ ጨመቅ አድርገን እነዚህን ትርጓሜያቸውን ስናየው ማጠንጠኛቸው የሚሆነው ብሔራዊ ጥቅም ስንል አንዲት ሀገር መረጋጋትን፣ ብልጽግናን፣ ደህንነቷን ለማረጋገጥ የምትከተላቸው መሰረታዊ ግቦችና ቁልፍ ቀዳሚ የምታደርጋቸው ተግባራትን ያካትታል ማለት ነው። ይሄ ከውጭ ሀገር ወረራ ሀገርን መጠበቅ፣ የግዛቷን አንድነት ማስጠበቅ አንዱ ትልቁ ብሔራዊ ጥቅማችን ነው ማለት ነው። ሌላኛው የዜጎችን ደህንነት ማስጠበቅ፣ ይሄም ትልቁ ብሔራዊ ጥቅማችን ነው። ዜጎች ከውስጥና ከውጭ ወረራ ዜጎችን መጠበቅ፣ ሰላምና መረጋጋትን ማስፈን አንዱ ብሔራዊ ጥቅም ተደርጎ ይወሰዳል ማለት ነው። ሌላኛው የኢኮኖሚ እድገትን ማምጣት፣ ዜጎች እንዲቀየሩ፣ እንዲለወጡ፣ የስራ ዕድል መፍጠር፣
ሁለንተናዊ ብልጽግና ማምጣት ብለን ማስቀመጥ እንችላለን እና ለምሳሌ ሀገራት ተፈጥሮ ሀብታቸውን ይጠቀማሉ። ያንን የተፈጥሮ ሀብት የመጠቀምና በዛ የሚበልጽግና የዜጎቹን የኑሮ ህይወት ማሻሻል አንዱ ብሔራዊ ጥቅም ነው ማለት ነው። ለምሳሌ የውሃ ሀብቶቻችንን በአግባቡ የመጠቀም እነዛን በሰላማዊ መንገድ ለልማት ማዋል መፈለግ ብሔራዊ ጥቅም አንዱ ማሳያ ነው ማለት ነው። ሌላኛው ለምሳሌ በስንዴ ራስን መቻል ራስን መመገብ ከተረጂነት መውጣት ራሱ እንደ ብሔራዊ ጥቅም መታየት ያለበት ጉዳይ ነው። ምክንያቱም ሉዓላዊነትን የሚሸራርፍ አንዱ ተረጂነት ነው። የሚመግብህ አካል ይቆጣጠራል ነው። ስለዚህ ከተረጂነት ስሜት ወጥቶ በራስ አቅም አምርቶ አምራች ዜጋ ሆኖ በራስ ምግብ መሸፈን ማለት ብሔራዊ ጥቅም ነው በራሱ ማለት ነው እና የሀገርን ሉዓላዊነት በስንዴ ላለመቀየር የሚደረገው ጥረት ብሔራዊ ጥቅም ማስጠበቅ ነው። የዜጎች የመልማት ፍላጎት የመለወጥ ፍላጎት ከብሔራዊ ጥቅም ጋር ያያዛል ማለት ነው። ኢኮኖሚያዊ እድገት ሁለንተናዊ ብልጽግና ቀደም ያልኩት አንዱ መገለጫ ነው። ሌላው ማህበራዊ ፍትህን ማስፈን ራሱ በራሱ ብሔራዊ ጥቅም ነው። በህብረተሰቡ ዘንድ ፍትሃዊና እኩልነትን ማስፈን እንደዛው መድሎና ኢፍትሃዊነትን ማስወገድ በራሱ እንደዛው ባህላዊ ሴቶቻችን መጠበቅ ታሪክን ቅርጽን አሁን ሰሞኑን በቅርብ እየተሰሩ ያሉ ታሪካዊ ቅርጻዊ ቦታዎችን መጠገን ለቱሪስት ፍሰት ለቀጣዩ ትውልድ ማስተላለፍ ኢትዮጵያ ፈርስት ማንደራደርባቸው የዜጎች ደህንነት የሀገር ሉዓላዊነት የግዛት አንድነት የዜጎች የመልማት ፍላጎት የመለወጥ ፍላጎት በሰላማዊ መንገድ መብቶቻቸውን ማግኘት ቀደም የጠቀስኳቸው በርካታ ነጥቦች አሉ። ብሔራዊ ጥቅሞችን እነዚህ አንኳር የሆኑት ላይ ኢትዮጵያ ፈርስት ብለን የምንሄድባቸው ናቸው። ዲፕሎማሲ እንዴት ብሔራዊ ጥቅምን ሊያሳካ ወይም ሊያመጣልን ይችላል ብለን ካሰብ የተወሰኑ 1 2 3 ከጊዜ አንፃር ላንሳ። አንደኛ ሰላምን ለማስከበር ዲፕሎማሲ ሲኖር በሀገራት መካከል መልካም ግንኙነት ሲኖር በቀጠናው ያለውን ሰላምና ማረጋጋት ለመፍጠር ትልቅ ሚና ይጫወታል። ኢትዮጵያ በቀጠናው ከጎረቤት ሀገራት ጋር ሰላምን ለማምጣት ከፍተኛ ጥረት የምታደርግ ሀገር ነች በዲፕሎማሲው ዘርፍ ማለት ነው። ለምሳሌ ብናነሳ በቅርቡ በሱዳን በተፈጠረው ግጭት ክቡር ጠቅላይ ሚኒስትራችን እስከ ፖርት ሱዳን ድረስ ሄደው ለማግባባትና ሰላም ለማስፈን ጥረት አድርገዋል። እንደዛው የናይል ተፋሰስ ሀገራት በአባይ ወንዝ ላይ ያላቸውን ቅሬታ ለስንት ዓመታት የአባይ ግድብ ፕሮጀክት ከተጀመረበት ጊዜ ጀምሮ የሚነሱ ቅሬታዎችን በሰላማዊ መንገድ ለመፍታት ግጭቶች እንዳይከሰቱ ወይም ሊከሰቱ የሚችሉ ግጭቶችን ወይም የተከሰቱ ግጭቶችንም ለማስወገድና ሰላምን ለመፍጠር ወሳኝ ቁልፍ ነው ዲፕሎማሲ። ይሄ ምንድነው? ግጭቶች እንዳይከሰቱ በዚህ ማዕቀፍ ውስጥ ጉዳዮች እንዲታዩ ዲፕሎማሲው ይጠቅማል ማለት ነው። ሰላም ያመጣል ማለት ነው ከጎረቤት ሀገራት ጋር። ሰላም ደግሞ ብሔራዊ ጥቅማችን ነው። እኛ ኢትዮጵያ ወርልድ ትሬድ ኦርጋናይዜሽን ወይም ዓለም አቀፍ የንግድ ድርጅት ውስጥ ለመግባት የምታደርገው ጥረት አንዱም ከሉዓላዊነት ከሀገር ማደግ ከኢኮኖሚ ጋር የተያያዘ ነው። ኢኮኖሚያችን ማሳደግ ብሔራዊ ጥቅም ነው። ብሔራዊ ጥቅማችን ለማምጣት ኢኮኖሚ እድገት ማምጣት አለብን። ኢኮኖሚ እድገት ለማምጣት ደግሞ ከተለያዩ ጎረቤት ሀገራትና ከቀጠናው ካሉ ከመላው ሀገር ጋር መስራት አለብን በሰላማዊ መንገድ። አንዱ መስሪያው ዘዴ ወርልድ ትሬድ ኦርጋናይዜሽን ነው። እዛ ለመግባት የሚደረገው ጥረት አንዱ ብሪክስ ባለፈው ትልቅ ድል ነው በዲፕሎማሲ የመጣው። ብሪክስ በመግባታችን የምናገኘው ጥቅሞች አሉ። እነዛ ጥቅሞች ግን ከብሔራዊ ጥቅም ጋር እያያዛሉ። ዲፕሎማሲ ያመጣቸው ናቸው። በሀገራችን ነባራዊ ሁኔታ የጸጥታና ደህንነት ተቋማት ምንላቸው ዋናዎቹን ለመጥቀስ ብሔራዊ መረጃ ደህንነት፣ መከላከያ፣ ኢንፎርሜሽን መረብ ደህንነት አስተዳደር እንዲሁም የፋይናንስ ደህንነት እንዲሁም ፌዴራል ፖሊስ እነዚህ ተጠቃሽ ናቸው በዋናነት። እነዚህ ጸጥታና ደህንነት ተቋማት ዋና የተሰጣቸው ተልእኮች ውስጥ የተወሰኑትን ማንሳት ተገቢ ነው። ከብሔራዊ ጥቅም ጋር ስለሚያያዝ የተሰጣቸው ተልእኮ ማለት ነው። አንደኛ ህገ መንግስቱን ህዝቡንና ሀገርን ከማንኛውም የውጭና የውስጥ ጥቃት መጠበቅ አንዱ ትልቅ ተልኳቸው ነው። ይሄ ደግሞ ከብሔራዊ ጥቅም ጋር የተያያዘ ነው። አንዱ ትልቅ ተልኳቸው ሽምቅ ኃይሎችን የታጠቁ ሽፍታዎችን እና ቡድኖችን ከህዝብ ነጥሎ እነሱን የማዳከምና ወደ ሰላማዊ መንገድ እንዲገቡ ማድረግ አንዱ ትልቁ ተልኳቸው ነው። ህግና ስርዓትን ማስፈን፣ የሀገርን ደህንነት ማስጠበቅ፣ የሀገርን ሉዓላዊነት ማስጠበቅ፣ ናሽናል ኢንዲፔንደንስ እንደ ሰልፍ ሩል ምንለው እነዚህ የጸጥታ ደህንነት ተቋማት ይህንን ሲያደርጉ የዜጎችን የሀገሪቷን የብሔራዊ ጥቅም እያስከበሩ ነው ማለት ነው። ትልቅ ተልእኮ ነው የተሰጣቸው ማለት ነው። ከህገ መንግስቱ ጀምሮ ከመጠበቅ ጀምሮ ዜጎችን በሰላም ገብቶ በሰላም የመውጣትን ከማስጠበቅ ጀምሮ እና እነዚህ ጸጥታና ደህንነት ተቋማት የተሰጣቸው ተልእኮ አንጻር አንዳንድ ጊዜ ከባድ እንትን ውስጥ ነው የሚያልፉት። ኃላፊነት ነው ሳክሪፊኬሽን ምንለው ነው የሚወስዱት። መስዋዕትነት ይከፍላሉ። በአስቸጋሪ ሁኔታዎች ውስጥ ይሰራሉ። ከቤተሰቦቻቸው ተነጥለው በጣም ርቀት ላይ ሆኖ ነው የሚሰሩት። አንዳንድ ጊዜ ስነ ልቦና ጫናዎች፣ ጦርነቶች ይከፈተባቸው ያንን ይቋቋማሉ። ከሁሉም በላይ ህይወታቸውን መተኪያ የሌለውን ህይወታቸውን መስዋዕት የሚያደርጉ ናቸው።
ህይወታቸው መስዋዕት የሚያደርጉት ለማን ነው? ለአንድ ቡድን፣ ለአንድ መንግስት፣ ለአንድ ብሔር፣ ለአንድ ሃይማኖት ወይ ለአንድ የተወሰነ ገዢ ወይ ለፓርቲ አይደለም። ሰው ልጅ ህይወቱን መስዋዕት የሚያደርገው ለሀገር ሲል ነው፣ ለብሔራዊ ጥቅም ሲል ነው። ይህንን ኃላፊነታቸውን ህይወታቸውን መስዋዕት የሚያደርጉት ማለት ነው እና እኒህን ሁሉ ነገር የሚያደርጉት መስዋዕትነት ግንዛቤ ውስጥ ሊወሰድ ይገባል። ብሔራዊ ጥቅም ጋር የተያያዘ ነው ቀጥታ እና እነዚህ ተቋማት የነበሩባቸውን ችግሮች ባለፉት ዓመታት በመፍታት በርካታ ሪፎርሞች ተከናውነዋል። በሀገራችን ውስጥ የጸጥታና ደህንነት ተቋማት ሪፎርም ውስጥ ገብተው በአስተሳሰብ፣ በአሰራር፣ በቴክኖሎጂ እነዚህን በማድረግ የሀገርን ቁመና ለብሰው የሀገርን ብሔራዊ ጥቅም የማስጠበቅ ተልዕኳቸውን በአግባቡ እንዲወጡ ለማስቻል ከፍተኛ ስራዎች ተሰርተዋል። ውጤትም እየተገኘ ነው። ከሀገራችንም አልፎ ታውቃላችሁ ህይወታቸውን በሺዎች የሚቆጠሩ ለጎረቤት ሀገር ላይ ሶማሊያ ዓለም እንደውም ሌሎች ሀገሮች ላይ ሰላም በማስከበርም እየተሳተፉ ውጤት እያመጡ ነው ያሉትና ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ የምንሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ግንኙነት ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምን ተው አይደለም። በዛ ብቻ ብሔራዊ ጥቅማችን ሊከበር አይችልም። እያንዳንዱ ዜጋ ሚና አለው። ዶክተር ፈቲህን በጣም እናመሰግናለን። ቀጥሎ በማስከተል በአዲስ አበባ ዩኒቨርሲቲ መምህርና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ የሆኑት አርክቴክት ዮሐንስ በፖለቲካና በኢኮኖሚ ዘርፍ የሀገር ብሔራዊ ጥቅም የማስጠበቅ የሀገራችንን ልምድና ዓለም አቀፍ ተሞክሮችም በመነሻ ጽሁፋቸው ይዳስሱልናል። የተነሳው ጉዳይ እንደምታውቁት ሲያስተዋውቁን ፕሮፌሰር እኔ ከተፎካካሪ ፓርቲ የመጣሁት የፖለቲካ ፓርቲ መሪ ነኝ። የገዢው ፓርቲ አባል ሲያቀርቡ ሰምታችኋል። የተለያየ አመለካከት ያለን ሰዎች እዚህ ያለን የተለያየ ፓርቲ የመጣን የተለያየ አመለካከት፣ ባህል፣ እድገት ያለን አለን። ምናልባት የሚያስተሳስረን የሚያሰባስበን አንድ አጀንዳ እንፈልግ ካልን የምናገኘው ብሔራዊ ጥቅም ነው። ብሔራዊ ጥቅም ያለ ልዩነት በጋራ የምንቆምበት፣ በጋራ የምንከላከለው፣ በጋራ የምንዘምርለት ጉዳይ መሆኑን ግንዛቤ ውስጥ መውሰድ ይገባል። ብዙ ጊዜ የምንለው ጉዳይ አለ። በአንድ ሀገር ውስጥ የተለያየ አመለካከት ኖሮን የተለያየ የፖለቲካ ፍልስፍና ልንከተል እንችላለን። የሚያከራክሩን ጉዳዮች አሉ። የምንፎካከርባቸው አጀንዳዎች አሉ። በፍጹም ደግሞ ለድርድር የማይቀርቡ በእንግሊዝኛው ቶፕ ናሽናል ፕራዮሪቲስ የሚባሉ የቅድሚያ የሚሰጣቸው ሀገራዊ ጉዳዮች አሉ። እነኚህ የትብብር አጀንዳዎች ናቸው። ሁሉም ዜጎች በጋራ የሚቆሙላቸው ጉዳዮች ናቸው። ዶክተር ፈቲ ያቀረቧቸው ድምዳሜዎቹ በተለይ ብሔራዊ ጥቅምን በመተንተን በኩል አብዛኛው ጉዳይ ላይ ሊትሬቸሮቹን እስማማባቸዋለሁ። ጥቅምን ግን እንደው ግልጽ ለማድረግ የግለሰቦች ጥቅም አለ። አንድ ሰው በግል ደረጃ ተጠቀማለሁ ብሎ የሚያስበው አለ። የቡድኖች ጥቅሞች አሉ። ሶስተኛው ደግሞ የሀገር ጥቅም አለ። አንዳንድ ጊዜ የግለሰብን ጥቅም ለቡድን ጥቅም፣ ለቤተሰብ ወይ ደግሞ ለፖለቲካ ፓርቲ ወይ ደግሞ ላመኑበት ለአንድ ቡድን የግል ጥቅም መተው ይቻላል። የቡድኖችን ጥቅም ለሀገር ጥቅም ደግሞ ይተዋል። የግለሰብ ጥቅምም ሆነ የቡድን ጥቅም ከሀገር ጥቅም አይበልጥም። ስለዚህ የቅድሚያ የሚሰጠው ቶፕ ናሽናል ፕራዮሪቲ የሀገሮች የቅድሚያ አጀንዳቸው ብሔራዊ ጥቅማችን ነው። ብሔራዊ ጥቅም ማለት ኮሌክቲቭሊ በጋራ የዜጎች ጥቅም የዜጎች ተስፋ ማለት ነው። ይህንን ጉዳይ አንዳንድ ጊዜ የተሳሳተ ግንዛቤ በሰዎች ዘንድ የምናየው ብሔራዊ ጥቅምን ከግለሰቦች ጋር ያይዘው የማየት ዝንባሌ ያለ ከመሪዎች በሆነ ዘመን ከነበሩ መሪዎች ለብሔራዊ ጥቅም መከራከር ወይንም ለብሔራዊ ጥቅም ዲፌንድ አድርጎ መቆም ግለሰብን መደገፍ ማለት አይደለም። ብሔራዊ ጥቅም መከላከል፣ ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት አይደለም። ለአንድ መንግስት በአንድ ዘመን ላለ መንግስት መቆም ማለት አይደለም። መንግስታት ይመጣሉ ይሄዳሉ። ብሔራዊ ጥቅም ለኔሽን ነው፣ ለሀገር ነው የሚቆመው። ሀገር ዘላቂ ናት። የልጆቻችን ተስፋ እኛ የወረስነው የአባቶቻችን ቅርስ ማለት ነው። ለዘመናት የተዋረስናቸው እሴቶቻችን አንድ ላይ የሚኖሩት ሀገር በሚባለው ሐውልት ነው። ለዚህ ነው ከግለሰብ ከቡድን ወይንም በአንድ ወቅት ከነበሩ መንግስታት ጥቅም በላይ ተሻግረን ማየት ይገባል ብሔራዊ ጥቅም የምንለው። በዋነኛነት ትኩረቴን በፖለቲካ ጉዳዮችና ኢኮኖሚ ጉዳዮች ላይ ብቻ ጥቂት አነሳለሁ። በዚህ ጉዳይ ላይ በርካታ ጥናት ካጠኑ ሁለት ሰዎችን መጥቀስ ጠቃሚ ይሆናል። ከዛሬ 400 ዓመት በፊት ኒኮላስ ማኪያቬሊ ብዙዎቻችሁ ታውቁት ይሆናል። ጣሊያናዊ የሬኔሳንስ የፖለቲካል ፊሎሶፈር ነው። ማኪያቬሊ አወዛጋቢ ብዙ መጽሐፎች አሉት። በተለይ ዘ ፕሪንስ በሚባለው መጽሐፉ እንደ
ኦተር ስለሚቆጠር አንድ የሚጠቀስ ነው። እንደውም የሞደርን ፖለቲክስ አባት ተብሎ ነው የሚጠቀሰው። ማኪያቬሊ ምንድነው የሚለው መሪዎች የቅድሚያ ሰጥተው መስራት ያለባቸው የሀገር ጥቅም ጉዳይ ነው ይላል። ሌሎቹ የውስጥ ጉዳይ ናቸው፣ ይደረስባቸዋል። በውስጥ ክርክር በተግባቦት ሊፈቱ ይችላሉ። የመሪዎች ዋነኛ ትኩረት የአንድ ሀገር መሪ ብሔራዊ ጥቅምን ማስከበር ነው ብሎ ማኪያቬሊ ዲፋይን ያደርጋል። ሁለተኛ ባነሳው ሆብስ ነው። ቶማስ ሆብስ በተለይ የሶሻል ኮንትራክት ቲዮሪ የሚባለውን በማምጣት ስለ ብሔራዊ ጥቅም ተንትኖ የጻፈ እንግሊዛዊ ፈላስፋ ነው። የፖለቲካል ሳይንቲስት ላይ በርካታ መጽሐፍቶችን የጻፈ ነው። ቶማስ ምንድነው የሚለው ብሔራዊ ጥቅምን ለማስከበር ጠንካራ ማዕከላዊ መንግስት ያስፈልጋል ይላል። ስለዚህ መጀመሪያ ሀገር መኖር አለባት። በባህላችን መጀመሪያ መቀመጫዬን አለች እንደሚባለው ሰው መጀመሪያ መቆሚያ መቀመጫችን ሰላማዊ መሆን አለበት። ይሄንን ብዬ በታሪክ ውስጥ ኢትዮጵያውያን እንዴት ነበርን የፖለቲካ ብሔራዊ ጥቅማችን በመከላከል ወይንም አብረን በመጠበቅ ምን ይመስላል መልካችን ብንል መጀመሪያ ኢትዮጵያውያን መልከ ብዙ ነን፣ ህብረ ብዙ ነን። እንደምታውቁት የተለያየ አመለካከት፣ ባህል፣ ሃይማኖት የምንከተል ልዩ ልዩ የፖለቲካ ሐሳብ ያለን ህዝቦች ነን። ግን በሀገር ጉዳይ ላይ በታሪክ የነበረንን ጉዳይ ሁለት ምስክሮችን ጠቅሳለሁ። አንደኛ ፕሮፌሰር ዶናልድ ሌቨን በኢትዮጵያ ጉዳይ ላይ በርካታ መጽሐፍ በመጻፍ የሚታወቁ አሜሪካዊ ፕሮፌሰር ናቸው፣ የታሪክ ተመራማሪ ናቸው። ታላቋ ኢትዮጵያ የሚል በጣም ድንቅ መጽሐፍ አላቸው። በዛ መጽሐፋቸው ላይ እንዲህ የሚል አስቀምጠዋል። ምንም እንኳን ብዙ ኃይለኛ ነገስታት ኢትዮጵያውያንን ቢወሯቸውም ሙከራቸው አልተሳካላቸውም። ካምቢስ ኃይለኛ ጦር አስከትቶ እነርሱ ላይ ኢትዮጵያውያን ላይ ዘመቱ። ለእርሱም ለራሱም ነፍስ መጥፋት ሆነ፣ ለሰራዊቱም መደምሰስ ነው የተረፈው። እንዲሁም በድል አድራጊነቷና በጦር ስልቷ እውቀቷ ዝነኛ የነበረችው ሰሚራሚስ ወደ ኢትዮጵያ ምድር ጥቂት ከገባች በኋላ ያን ሀገር ድል አድርጎ መያዝ መቅኖ እንደሌላው ወዲያው ስለተረዳች ጓዛን ጠቅልላ ወጣች ብለው የታሪክ ድርሳናትን ከክርስቶስ ልደት በፊት የነበሩትን የታሪክ ድርሳናት ሪፈር አድርገው ያስቀምጣሉ። ሁለተኛ የምጠቅሰው የናይጄሪያው መሪ ናምዲ አዚኩዌ በአንድ ወቅት የተናገሩት ነው። አዚኩዌ እንዲህ ይላሉ። ኢትዮጵያ በዓለም ገጽ የፖለቲካ ገጽ ከጠፉ የጥቁር ግዛቶች የተረፈች ብቸኛ የተስፋ ችቦ ናት ይሏታል። ሌሎቹ የአፍሪካ የፖለቲካ ግዛቶች በሙሉ ጠፍተዋል። አሁን ያላቸው መልክ የኮሎኒያል መልክ ነው። ብቸኛው የጥቁር አስተዳደር የጥቁር መንግስት ምልክት ችቦ ሆና የቀረች ኢትዮጵያ ናት ብለው ያስቀምጣሉ ናሚዴ። አፍሪካን አባትና አያቶቻችን በዚህ በአፍሪካ ምድር አቋቁመውት ለነበረው ስርዓተ መንግስት ኢትዮጵያ ሐውልት ነች። ጓደኞቹ ሀገሮችና ወራሾቻቸው ከፖለቲካ ታሪክ ገጽ ከተሰረዙ በኋላ ኢትዮጵያ በነጻነት መቆየቷ እጅግ የሚያስደንቅ ነገር ነው ይላሉ። ይሄ በብዙ ዋጋ በብዙ መስዋዕትነት እንደቆየ እንገነዘባለን። ይሄ የመጣው ከየት ነው? እንዴት ልናገኘው ቻለን? ኢትዮጵያውያን ቀደም እንደጠቀስኩት ህብረ ብዙ ሆነን ግን ለጋራ ጥቅሞቻችን ለጋራ ፍላጎቶቻችን አብረን ዘብ የመቆም ከየት ነው ያገኘ ነው የሚለውን የተወሰኑ ነገሮችን መጥቀስ ተገቢ ይሆናል። በተለይ የኢትዮጵያ ታሪክ ላይ በርካታ ምርምር በማድረግ የሚታወቀውን ጣሊያናዊ ካርኖ ሮሲኒን መጥቀስ ተገቢ ይሆናል። ኮንቴ ሮሲኒ ኢትዮጵያን ሲገልጻት የብዙ ነገዶች ሀገር ይላታል። የብዙ ነገዶች ቅይጥነታችን የሚያመለክት ነው። ህብረ ብዙ መሆናችን የሚጠቅስ ነው። ይሄንኑ ቅድም በጠቀስኩት ፕሮፌሰር ሌቨል ላይ ኢትዮጵያውያን ብዙ ህብረ ብዙ የሆኑ የብዙ ነገዶች ሀገር የተለያየ ፖለቲካ አመለካከት ያላቸው ሀገር ብትሆንም እንኳን ሶስት መሰረታዊ ጉዳይ ለጋራ ጥቅማቸው እንዲቆሙ አስተባብሯቸዋል ብለው ያስተምራሉ በመጽሐፋቸው። አንደኛ ኢትዮጵያውያን ያለማቋረጥ በዘመናት መካከል እርስ በርስ ሲገናኙ ነው ይኖሩት ይላሉ። ድንበር አስምረን አንተ ከዚህ አትለፍ ይሄ የኔ ነው አልተባባልንም። ልክ በእኛ ዘመን በቅርቡ እንደምንሰማው አይነት አልነበሩም የቀደሙት። ድንበር አልነበራቸውም። በንግድ በጋብቻ በጦርነት በተለያየ መልኩ የሰሜኑ ወደ ደቡብ የደቡብ ወደ ሰሜን የምስራቁ ወደ ምዕራብ የምዕራቡ ወደ ምስራቅ ሲጓዝ ስንደባለቅ ነው ይኖር ነው። ይሄ ቅይጥነታችን ይዘው የመጣው የጋራ የሚያስተሳስረን የበለጠ እንድንተዋወቅ እንድንዛመድ እንድንግባባ ኢትዮጵያዊ የሚባል የጋራ ማንነት በሂደት እንድንገነባ እድል ሰጥቶናል ይላሉ። ሁለተኛ የውል ባህልና ቅርሶች ባዳበራቸው ነው ይላል። ድንበር ተሻጋሪ ብሔር ተሻጋሪ ወገን ተሻጋሪ የጋራ እሴቶች ገንብተናል። ሃይማኖት፣ ባህል፣ የተለያዩ እሴቶች፣ ቋንቋ አስተሳስረዋል። ስለዚህ ወሰን ተሻጋሪ ናቸው። ድንበር አስምረን ከዚህ በኋላ ይሄ ሃይማኖት የለም አይባልም። ከዚህ ድንበር በኋላ ይሄ ዘፈን የለም አንለውም።
የሰሜኑን ቅኙት ደቡብ እናገኘዋለን፣ የደቡቡን ሰሜን እናገኘዋለን። የምዕራቡን አመጋገብ ባህል ምስራቅ እናገኘዋለን፣ የምስራቁ አለባበስ ደቡብ መጥቷል፣ ምዕራብ ሄዷል። ስለዚህ ያለማቋረጥ ኢትዮጵያውያን ያደረጉት ግንኙነት የባህል መዋረስ አዳብረዋል። ይህ ደግሞ የባዕዳንን ጥቃት በጋራ ለመከላከል የፖለቲካ ልዩነቶች ቢኖሩ እንኳን አንዳንድ ጊዜ እየያዙት ለመከላከል እድል ሰጥቷቸዋል ብለው ያስቀምጣሉ። እንግዲህ የብሔራዊ ጥቅም ሲባል ብሔራዊ ጥቅም ጠባቂው አንዳንድ ጊዜ የተሳሳተ ስዕል የሚታየው የብሔራዊ ጥቅም ጠባቂ ገዢ ፓርቲ ማለት አይደለም። የብሔራዊ ጥቅም ጠባቂ በአንድ ወቅት ያለ መንግስት አይደለም። የብሔራዊ ጥቅማችን ጠባቂዎች ዜጎች ነን፣ ኢትዮጵያውያን ናቸው። ዲፌንድ የምናደርገው ኢትዮጵያውያን መሆናቸው በተለያየ መልኩ የተዘረዘረ ብዙ ታሪኮች አሉን። እንደውም ዛሬ እድለኞች ሆነን የጀግኖች አባቶቻችን ምልክቶች ወራሾች በመካከላችን ይገኛሉ። አጼ ምኒልክ የአድዋ ጦርነትን ለመመከት የጦርነቱ ጥንስስ የተጀመረው ኢትዮጵያን የፖለቲካ ስልጣን ለማሳጣት ሉዓላዊ ግዛቷን ለመድፈር ሙከራ የተደረገው እና ጦርነቱ በተደረገበት መካከል 7 ዓመት ልዩነት አለ። ወዲያው ጦርነት እናደርግ ቢባል ወዲያው መሄድ ይችሉ ነበር። ዝግጅት ያደረጉት ለ7 ዓመታት ነው። 7 ዓመታት ሰፊ ዝግጅት ነበራቸው። የዝግጅቱ ዋነኛ ኮር ጉዳይ ግን ዜጎችን በአንድ ሀሳብ ማሰባሰብ ነበር። የተጣሉትን እየታረቁ ያኮረፈውን እየታረቁ እምቢ ያለውን ሽማግሌ እየላኩ ማሰባሰብ፣ አንድ ላይ ዜጎች እንዲቆሙ ትልቅ ስራ እንደሰሩ በርካታ ጸሐፊዎች ጽፈውላቸዋል። 7 ዓመት ከተዘጋጁ በኋላ ጦርነቱ የፈጀው ግን 7 ሰዓት ነው። የ6 ዓመት በላይ ዝግጅት 6 ሰዓት ነው ጦርነቱ የተደረገው። አክቹዋሊ የሰሩት ይሄ ዜጎችን አንድ ላይ የማቆም የማስተባበር ስራ ነበር። እንደውም ከሚነገረው ታሪክ ወደ ጦር ሜዳው ሲሄዱ እንደምታስታውሱት በህዳር ወር ተነስተው የካቲት ለመድረስ 5 ወር ፈጅቷል። በ5 ወር ጉዟቸው ላይ ደሴ አካባቢ ደረሱና አንድ የታወቀ ሽፍታ ነበር ወልዴ አካባቢ እና ሽማግሌ ልኮ ንጉሱ ጋር መጣ እና እኔ አገር ሳምስ ነው የኖርኩት የእርሶ መንግስት ተቃዋሚ ነኝ አላቸው። እግራቸው ጋር ወድቆ ይቅርታ ጠይቋቸው። አሁን ግን የመጣው ጠላት የኔም የእርሶም ነው፣ ይቅርታ ያርጉልኝና አብሬ ልሄድና ልዋጋ ይፍቀዱልኝ አላቸው። ተያይዞ ጦር ሜዳ ዘመተ፣ አብሮ ፈቀዱለት። እዛ አካባቢ ወደ 500 ጦር ይዘው የሸፈቱ የፖለቲካ ሰዎች ነበሩ። እንደውም በታሪክ ከሚታወሱት መካከል አንዳንዶቹ የካቲት 23 ለሚደረገው ጦርነት የካቲት 22 መጥተው የታረቁ ጦራቸውን ይዘው መጥተው የታረቁ ከሳቸው ተጣልተው የነበሩ ሰዎች ነበሩ። እጅግ የሚያስደንቅ ነው ኢትዮጵያን ያለፍነው። በዛ ጊዜ በተከፈለ ዋጋ አብረን መቆማችንን ማስታወስ ይገባል። እንግዲህ የብሔራዊ ጥቅም በ21ኛው መቶ ክፍለ ዘመን በዛሬው ዘመን ስንመለከተው በአሁኒቷ ኢትዮጵያ ስንመለከት ብሔራዊ ጥቅማችንን ሊያሳጡን ከሚችሉ በጋራ ልንከላከልባቸው ከሚጋቡ ጉዳዮች አንዱ ዜጎችን አላይቶ ከሚያቆመን ይልቅ የሚያስተባብረን ብዙ እሴት እንዳለን ማስታወስ ተገቢ ነው። በተለይ ባለፉት 30 ዓመታት ኢትዮጵያ ውስጥ የተከተልነው የፖለቲካ ውቅራችን አብሮ ከሚያቆመን ይልቅ የሚያለያዩን በርካታ ጉዳዮች እንደመጡ መቼም የአደባባይ ምስጢር ነው። ተስፋ የምናደርገው ለምሳሌ ሀገራዊ ምክክርን የመሰሉ የጋራ አጀንዳዎች ብሔራዊ ጥቅማችን እናስጠብቅባቸዋለን ብለን ተስፋ የምናደርጋቸው የሽግግር ፍትህን የመሰሉ ሂደቶች በሂደት ልዩነቶቻችንን እያጠበቅን በጋራ የሚያቆሙን እሴቶቻችንን በጋራ የምንገነባባቸው ይሆናሉ ብለን ተስፋ እናደርጋለን። የማጠቃልለው ብሔራዊ ጥቅምን ከአንድ ዘመን ባለስልጣን፣ ከአንድ ዘመን ገዢ ፓርቲ፣ ከአንድ ዘመን መንግስት አሻግሮ ከአባቶቻችን ውርስ የልጆቻችን ተስፋ የእኛ ደግሞ ህይወታችን መሆኑን አስቦ በጋራ መከላከልና መጠበቅ ይገባል እላለሁ። አመሰግናለሁ። አርክቴክት ዮሐንስን ስለ ገለጻው በጣም እናመሰግናለን። እንግዲህ ተመልካቾቻችን ብሔራዊ ጥቅም የማስጠበቅ ድርሻና ኃላፊነት በሚል እየተወያየን ነው። አሁን ሰዓቱ በዚህ ስቱዲዮ ውስጥ የተሳተፋችሁ እድሉ የእናንተ ነው። አስተያየት ሀሳብ መስጠት ትችላላችሁ፣ ጥያቄ መጠየቅ ትችላላችሁ። ብሔራዊ ጥቅም ማለት ሊሰመርበት የሚገባው የገዢ ፓርቲ ወይም የአንድ መንግስት ኢንትረስት አለመሆኑ ሊሰመርበት ይገባል። ምክንያቱም ኢትዮጵያ ውስጥ እንደሚታወቀው በፓርቲና በመንግስት መካከል ያለው ላይን እጅግ በጣም የጠበበ ነው። እሱን ልናሰምርበት ይገባል። ስለዚህ አሁን ኢትዮጵያ ምን ላይ ናት በብሔራዊ ጥቅም አኳያ የሚለውንም ለማንሳት ብሔራዊ ጥቅም መጀመሪያ ከውጭ ሀገራት ጋር የሚደረግ ግንኙነትን ወይም ዲፕሎማሲን ብቻ ላይ የሚያተኩር አለመሆኑ ልንገነዘብ ይገባል። ዜጎች በሀገራቸው ውስጥስ ተከብረው ይኖራሉ ወይ የሚለው በራሱ አንድ ብሔራዊ ጥቅም ነው። ስለዚህ ከዛ ጋር አያይዘን ያሉትን ሁኔታዎች መገምገም ያለብን ይመስለኛል። ዩኒቲና ኢንክሉሲቪቲ አለ ወይ? አንድ ለማድረግ አንድ አድርጎ ለመግዛት የሚደረጉ እርምጃዎች አሉ ወይ? ከመከፋፈል ይልቅ የሚለው መሰመር አለበት። ኮንፍሊክት ሪዞሉሽን፣ ሶሻል ስቴቢሊቲ የሚሉት ነገሮች መነሳት አለበት። ብሔራዊ ጥቅም ስንል አንድ ሀገር ሊያሳካው የሚፈልገውን ወይም ሊጠብቀው የሚፈልገውን ዓላማ
እሴት ግብ የሚገልጽ ጽንሰ ሐሳብ ነው። ከጽንሰ ሐሳብ ደረጃ በዚህ ውስጥ አገራት ወይም ህዝቦች ሊያስጠብቋቸው የሚፈልጓቸው በርካታ ጥቅሞች አሉ። ኢኮኖሚያዊ ጥቅሞች አሏቸው፣ የብሔራዊ ደህንነት ጥቅሞች አሉ፣ ፖለቲካዊ ጥቅሞች አሉ፣ የባህል ጥቅሞች አሉ፣ የአካባቢ ጥቅሞች፣ የሰብአዊ ጥቅሞችና ስልታዊ ጥቅሞች ብለን በዝርዝር ልናነሳቸው እንችላለን። በአጠቃላይ ከብሔራዊ ጥቅም አንጻር ምንድነው የሚለው ያው በርካታ ምሁራን የተለያየ ትርጓሜ ሰጥተውታል። አንድ ወጥ ትርጓሜም አናገኝለትም። ዝሮ ግን ፈንዳሜንታል የሆነን የህዝብን የአብዛኛውን ህዝብ የሀገርን ጥቅም የሚመለከት ጉዳይ ነው። ስለ ብሔራዊ ጥቅም ስናነሳ ይሄ ብሔራዊ ጥቅም እንደየሀገሩ እንደየአካባቢው እንደ ሀገሮቹ ጥንካሬ ስፋትና ጥበት ሊለያይ ይችላል። ለኢትዮጵያ ብሔራዊ ጥቅም የሆነ ጉዳይ ለሌላው ብሔራዊ ጥቅም ላይሆን ይችላል። ከዚህ አኳያ ብሔራዊ ጥቅምን በማስጠበቅ በኩል በኢትዮጵያ ታሪካችን ምን ይመስላል የሚለውን ነው ትንሽ ለማንሳት። ሁላችንም እንደምናውቀው የሀገራችን ታሪክ በግጭትም በሰላምም በአንድነትም የሚታወቅ ነው። ውስጣዊ ግጭታችን እንዳለ ሆኖ በታሪካችንና በረጅሙ አመጣጣችን ግን ኢትዮጵያውያን የጋራ ጥቅሞቻችንን ወይም ሀገራዊ ፍላጎቶቻችንን በጋራ ቆሞ በመከላከል በኩል አኩሪ ታሪክ ነው ያለን። ይሄ ምስክር የሚያስፈልገን ሳይሆን በራሳችን ታሪክ በራሳችን ህይወት የምናውቀው ነው። ከቅርቡ ከአድዋ ብንጀምር ኢትዮጵያውያን ሀገራቸው የተደፈረች የመሰላቸው ጊዜ፣ የጋራ ጥቅማቸው የተነካ በመሰላቸው ጊዜ በጋራ ተነስተው በጋራ ቆመው አኩሪ ታሪክ ሰርተዋል። ይህ አኩሪ ታሪካቸው እስከማውቀው ድረስና እስከምገነዘበው ድረስ ለአንድም ወቅት ለአንድም ጊዜ ሚስ ያልተደረገ ዛሬም ድረስ እየቀጠለ ያለ አኩሪ እሴታችን ነው የሚል ሐሳብ ነው ያለኝ። ጠቅለል ያለው ሐሳብ ይሄ ነው ወንድም አለም። ብሔራዊ ጥቅም የውል ግብ አንድነት ሁሉም በአንድ እሳቤ የሚስማማበት ለዛ ጉዳይ የሚታገልበት ለዛ ጉዳይ ደግሞ መስዋዕትነት ለመክፈልም ዝግጁነት ይኖራል ተብሎ የሚጠበቅበት እንትን ነው አጀንዳ ነው ማለት ነውና ለምሳሌ ገርድን መውሰድ እንችላለን። በህዳሴ ግድብን አሁን ላይ የመጣውን አሁን አጀንዳ የሆነው ከ3-4 ዓመት ወዲህ የሲፖርት ኦር የባህር በር ጉዳይ ማንሳት እንችላለን። የባህር በር ጉዳይ አሁን ለምሳሌ የመላው ኢትዮጵያውያን ስሜት ሆነዋል። አሁን ሁሉም ስሜቱ የባህር በር ፍላጎታችን በጣም ጨምሯል። በፐርሰናል በግለሰብ ደረጃ ማለት ነው። እንደ አንድ ኢትዮጵያዊ የትኛውንም ኢትዮጵያዊ ብንጠይቅ የባህር በር እንደሚፈልግ ነው የሚያነሳው። ይሄ ኢነርጂ ይሄ አስተሳሰብ የመጣው ከተሰራው ለይተን እንደ መንግስት ለይቶ ይሄንን ነገር ያስፈልገኛል ብሎ ከተናገረ በኋላ በህዝብ ውስጥ የተፈጠረው ስሜት ነው ማለት ነውና ይሄንን ህዝቡ ምንድነው ማለት ፍላጎት አለው። ይሄ የወል ግባችን ነው። ህዳሴ ግድብ ላይ ታየው ነገርም በተመሳሳይ ሁኔታ የሲፖርት ጉዳይ ላይም እየታየ በመሆኑ ይሄ እንደ ትልቅ ነገር የሚታይ ነው። ሁሉም የፖለቲካ ፓርቲዎች ያለ ልዩነት ያለ አስተሳሰብ ያለ ፍላጎት ልዩነት ሁሉም አካላት በአንድነት በዚህ ጉዳይ ላይ መስራት አለባቸው። ሚዲያውም ደግሞ ሚናውን መጫወት አለበት። የሚዲያ ሚና በጣም ወሳኝ ነው ስለ ሀገራዊ ጥቅም ማለት ነው። እኔ ማንሳት የምፈልገው ነገር ምን ያስፈልጋል ነው። በመጀመሪያ ደረጃ አስተሳሰብ ያስፈልጋል ነው ምለው። አስተሳሰብ ስል ዝም ብሎ አስተሳሰብ ሳይሆን የላቀ ሰውነት የሰው ልጅ ከሌላው ፍጡር ተለይቶ ወደ ምድር ሲመጣ የተለየ ማስተዋል የሚባል ነገር ተሰጥቶታል። ጸጋ ለሰው ልጅ ብቻ የተሰጠ ጸጋ ማለት ነው። ያ ጸጋ ሊኖረን ይገባል ማለት ነው። ይህ ጸጋ ደግሞ ምንድነው? ለሌላው መኖር፣ በሌላው መኖር ውስጥ ደግሞ ለሀገር መኖር እስከ ህይወት መስዋዕትነት መክፈል። ይሄንን ካደረግን ሌላው ነገር አያሳስበንም ማለት ነው። ሌላው ነገር ትተን በቃ ያለን ነገር የምንሰጥ ከሆነ ወደፊት ህይወታችንን ሳይቀር ምክንያቱም አንዴ መተናል እዚህ ምድር ላይ ስንኖር የሆነ ነገር መፍጠር መቻል አለብን። የምንኖርባት ደግሞ ማንነታችን ሀገራችን ነው። ይሄ በተግባር ከሚገለጥባቸው ተቋማት አንዱ ውስጥ ነው የምኖረው። ምንም ነገር አያቀርብም። ሂድ በተባለበት ሂድ። ከነትእዛዙ ምንድነው የሚባለው? አድርግ አታድርግ የሚባለው ምንድነው? ለሀገር ነው በቀጥታ ማለት መግባት ነው። ካለበት ኃላፊነት ውስጥ የተዘረዘሩ ነገሮች አሉ። የህዝብን በሰላም ወጥቶ መግባት መንግስት ህዝብን የሚያገለግልበት ትልቁ ተቋም እኔ ማገለግልበት እኔ የምሰራበት ተቋም ነው። ይህ ተቋም ያለው ሚና ዘርፈ ብዙ ናቸው። እኔ ለምሳሌ ምንም ጥያቄ አላቀርብም፣ ምንም ቅድመ ሁኔታ አላቀርብም። ስጋዬን አጥንቴ ለዚች ሀገር ብሔራዊ ጥቅም እከሰክሳለሁ። ሁሉን ነገር ትቼ ለሀገሬ እስከ ህይወት መስዋዕትነት እከፍላለሁ ብዬ ነው የገባሁት።
ሀገር የትኛውንም መስዋዕትነት ዛሬም ነገም እከፍላለሁ። ብሔራዊ ጥቅም ትልቅና ወሳኝ አጀንዳ ነው። ብሔራዊ የሚለውን በትክክል እንረዳው። ብሔራዊ ጥቅም ማለት መላ ኢትዮጵያን በጋራ የሚያስተሳስር ነው። ይሄ ብሔራዊ የሚል ጥቂት ቡድኖች በጋራ ስሙን ጠርተው ብቻ ግን በተግባር የትኛውም ኢትዮጵያዊ ብዙም የማያውቀው መሆን የለበትም። እኔ ብሔራዊ ጥቅም የሚለው ሳይነገር ሳይሰበክ ሳይማር የኢትዮጵያ ብሔራዊ ጥቅም ሲያስከብር የኖረው ድንበር ጠባቂው ኢትዮጵያዊ አስገራሚና ትልቅ ስራ ሰርቷል። ሊመሰገን ሊከበር ይገባል እላለሁ። ማንም የማያውቀው ድንበር የት ነው ተብሎ ቢጠየቅ እሱ ያውና ምኒልክ የተከለው ቦታ ብሎ የሚያሳየን ዜጋ በህይወቴ ያጋጠመኝ ያየሁት ስለሆነ እነዚህ ኢትዮጵያዊነት ምክንያቱም ኢትዮጵያዊ መቼም በዳር ድንበር ተወክለናል ተወስኗል። ስለዚህ ለምን ብሎ የሚሟገት ምንም በዜግነት መብት ምንም ጥቅም ያላገኘ ዜጎች ባሉበት እነሱን ጨምሮ እስከ መጨረሻው ትልቁ የስልጣን አካል ላይ ያለው በሙሉ ለኢትዮጵያ ብሔራዊ ጥቅም እንዴት እንደሚያስቡ በምን ሁኔታ ጥቅሟን እንደሚያስጠብቁ እንደሚያስከብሩ አሁን ካለው ሁኔታ መሻሻልን ለውጥ ሊያመጡ የሚችሉበት መንገድ ላይ ህዝብ ጋር መድረስ እስከ መጨረሻው በቋንቋ በባህል በመሳሰሉት ምክንያት ብሔራዊ ጥቅም የሚባል ነገር እንዴት እንደሚመነጭ መጀመሪያ አስተያየት መስጠት እፈልጋለሁ። ብሔራዊ ጥቅም የሚመሰረተው አገር የሚባል ነገር ሲኖር ነው። አገር የሚባል ነገር ደግሞ የሚመሰረተው ባንዲራ ሲኖረው፣ ወሰን ሲኖረው፣ ህዝብ የወከለው መንግስት ሲኖረው እና ወሰን ሲኖረው ነው። ብሔራዊ ጥቅም እነዚህን ነገሮች ከሚነካ ነገር የሚመሰረት ነው። ብሔራዊ ጥቅም የህዝብን አንድነት ከውስጥም ሆነ ከውጭም የሚነካ ሲነሳ፣ ባንዲራ ሲነካ፣ ልማት እንዳይለማ የሀገር ውስጥ ሲደረግ ብሔራዊ ጥቅም ተነካ ማለት ነው። ብሔራዊ ጥቅም እነዚህን ሁሉ የሚመለከት ነው። እነዚህ መንግስት ውክልና ያለው መንግስት የመሰረቱ ህዝቦች ጉዳይ እና ጥቅም ሲነሳ ብሔራዊ ጥቅም ተነካ ይባላል። ብሔራዊ ጥቅምም የነዚህን የጋራ ህዝቦች የመሰረቱት መንግስትና አገር ህዝብ ባንዲራ ጉዳይ ጥቅም ሲነካ ነው። ለምሳሌ እኛ በባንዲራ ጉዳይ ላይ ግልጽ ያለ አቋም አለው የአፋር ህዝብ። ጨርቅ ነው ሲባል ጨርቅ አይደለም፣ ባንዲራችን የሁላችንም ምልክት ነው። ከሀገር ውስጥም ጠላት ሲነሳ ሊከፋፍል ህዝቡን አንድ ሀገር የመሰረቱትን ህዝብ ልነካ የሚጎዳ ነገር ሲመጣ አይ እኛ እንድነን ልትነኩ አትችሉም። እንደ አድዋ ጦርነት ሲነሳ አይ እኛ ከህዝቦች ጋር ተባብረን የመሰረትነው መንግስት ስለሆነ የዚህ ሀገር ወሰንና ህዝብ ጥቅም ሲነካ እንዋጋለን ብለን እንነሳለን። የጋራ ጥቅም እነዚህን የሚመለከት ጉዳይ ነው እና የውስጥ ጭቅጭቅ ምናምን ችግር ውስጥ አንገባም። እኛ የኢትዮጵያ ጉዳይ ሲነሳ ብቻ አለን እና የጋራ ጥቅም የሚባለው የኢትዮጵያ ጉዳይ ነው። ለኛ የጋራ ጥቅም ሊያስከብር የሚችለው ህዝብና ህዝብ የመከለው መንግስት ነው። የብሔራዊ ጥቅም ከማናችንም ከምናችንም በላይ ሀገር ይቀድማል። ብዙዎቻችን የተለያየ አመለካከት የተለያየ ፖለቲካ አቋም ሊኖረን ይኖረናል። በሀገር ጉዳይ ግን ሁላችንም አንድ አይነት የሆነ አመለካከት ሊኖረን የግድ ይላል። አብዛኛውን ጊዜ እንደምናየው ሚዲያ ላይም የተለያዩ የፖለቲካ ፓርቲዎች እኔ ካልመጣው በሚል አንዱን ጎትቶ ወደ ኋላ ማስቀረት ለማናችንም ይበጅ አይደለም። አንድ ሀገር ነው ያለችን። ምንችል ከሆነ ማገዝ ነው፣ የማንችል ከሆነ ሚዲያ ላይ እንደምናየው በብዛት የተለያዩ ግለሰቦችን ሀገርን የሚጎዳ ለሱ ላይ እንዲርስበት የማይፈልገውን ነገር ለሌላ ሰው መመኘት አደጋው የከፋ ነው። ስለዚህ ከማናችንም በፊት ሀገርን ልናስቀድም ይገባል። የማይዋጥልን ያየናቸው ነገሮች ካሉ
ከቻለን በንግግርና ዲሲፕሊን በሆነ መንገድ እያየን ነው። የተለያዩ ጫካ የገብተው የነበሩ ወንድሞቻችን በሰላማዊ መንገድ መጥተው በአንድ መስመር በመግባት ሀገራዊ ጥቅምን ወደ ጋራ ድል ማምጣት እንችላለን። አንዳችን ለአንዳችን ስጋት የምንሆንበት ሳይሆን አንዳችን ለአንዳችን ጌጥ መከታ የምንሆንበት ነው። ብሔራዊ ጥቅማችንን ማሳካት የምንችለው ከዚህ ስንጀምር ነው። ሁላችንም የኢትዮጵያዊነትና የኔነት ስሜት ሊኖረን ይገባል። ስለዚህ ብሔራዊ ጥቅማችንን ለማስጠበቅ ልክ የአድዋን ድል ባመጣነው ድል መሰረት የሁሉም ኢትዮጵያዊ ነው። ዘር፣ ሃይማኖት፣ ብሔር፣ ጎሳ ሳይለየን በአንድ ላይ አያቶቻችን መስዋዕት በመሆን ዛሬን አስረክበውናል። አሁን ያለው መንግስትም ደግሞ የበለጠ ያን የምንዘክርበትና የምናስታውስበት ጥሩ የሆነ ለማንም ማረፊያ የሆነ ነገር ሰርቶልናል። የብሔራዊ ጥቅም የምናየው ዛሬ አንድ በመሆናችን ነው። እነዚህ የተለያዩ ለውጦችን እያየን ያለ ነው በኢኮኖሚውም እና የብሔራዊ ጥቅም እኔ የሚታየኝ በዚህ መልክ ነው። ትናንትና የነበረችው ኢትዮጵያ ውስጥ የነበረው ነገር አደገ ወይስ ቁልቁል እንደ ካሮት አደጋው? እንዴት ነው? ሌላ ሀገር ያለን እኮ አስመሰላችሁት፣ ወይም እኛ ለተቃዋሞች ያሰለፈን አስመሰላችሁት እኮ። እንዴ የዚች ሀገር ከፍተኛ የጥቅም ጉዳይኛን ኮንሰርናችን አይደለም እንዴ? ግድ አይለንም እንዴ? ጆን አገር በዘውግ ፖለቲካ የተናጠች ብዙ አላልንም ነበር እንዴ? አሁንም ከዚህ የዘውግ ፖለቲካ መውጣት ስላልቻልን ትናጣለች። ችግሩን ሰንኮፉን ነቅለነው ካላወጣን እንዲህ ያድበሰበስ ነው የምንሄድ ከሆነ ግን ችግሩ ላይ ችግር ነው የምንደርበው። ችግሩን ተነጋግረን መቅረፍ ነው ያለብን። ይሄን ማድረግ ተገቢ ነው። ሌላው ዲፕሎማሲው ላይ ያነሳችሁት ነገር በጥበብና በሳይንስ አይመራም። እዚህ ጋር የተነገረን ሳይንስ ለምን አይተገበርም? የሩብሩብ እንኳን ያለ ይሄ በጣም ትልቅ ክፍተት ነው። ሌላው እነማን ናቸው ዲፕሎማቶቻችን? እውነት እንነጋገር። ከትህነግ ጀምሮ ከህወሓት ጀምሮ ጡረታ የሚወጡ ፖለቲከኞች አሉ። ምን አምባሳደሮቻችን? ኢትዮጵያ ብሔራዊ ጥቅሟን ብቻ እያራመደች ነው ከማንኛውም ሀገር ጋር። አንዳንድ ጉድለቶችን በጣም አጉላት ይታያልና ምን ነው ስኬቶች አልተነሱ? ብሪክስ እንዴት እንደተቀላቀል ብሪክስ በተአምር ነው የተቀላቀል ነው እኮ። ብሪክስ እኛ ሳንገባ ግብጽ ገብታ ቢሆን ኖሮ አንገባም ነበር። አሁን ብዙ ሀገራት እየለመኑ ነው፣ እየጠየቁን ነው። ሌቨሬጅ የዲፕሎማቲክ ሌቨሬጅ አግኝተናል ብሪክስ በመግባታችን። ከሀያላኖቹ ጋር ተቀምጠን እየተነጋገርን ነው ብሪክስ በመግባታችን የቡድን 20 በለጸጉ ሀገራት ስብሰባ ላይ ኢትዮጵያ ተጋባዥ ሆናል። ብሔራዊ ጥቅምን ለማስጠበቅ አንድ አቅጣጫ ብቻ አንከተልም። እንደ ሁኔታው ተጣጣፊ መሆን የግድ ነው። ስለዚህ ፕራግማቲክ የሆነ ፎሬን ፖሊሲ ዳይሬክሽን ነው የምንከተለው። ስለዚህ ባህር በር ጉዳይ ይሄ መንግስት በጣም ሊመሰገንበት የሚገባው ነው። ባለፉት 30 ዓመታት ስለ ባህር በር ለማንሳት እኮ ያሳስራል፣ ምናልባትም ያስገድላል። ይሄ ትልቅ ነገር ነው። ሜጀር ብሬክ ስሩ ነው በዲፕሎማሲያችን። ሌላው አምባሳደሮቻችን ጡረታ የሚወጡበት ተብሏል። ውጭ ጉዳይ ሚኒስቴር እንዳጋጣሚ እኔ 13 ዓመቴ ነው ውጭ ጉዳይ ከገባው እና ከታች ጀምሮ ወጣት ዲፕሎማቶችን ከዩኒቨርሲቲ አዳዲስ ተመራቂዎችን እየመለመለ እያሰለጠነ እያስገባ ነው ኬሪየር ዲፕሎማቶችን እየገነባ ያለው። አሁን በቅርቡ እንኳን ላስት ይር የተሾሙ አምባሳደሮችን ቁጥር ብታዩ 90% ወጣቶች ናቸው ወይም በጎልማሳ እድሜ ላይ ያሉ ናቸው። ከውጭ ጉዳይ ሚኒስቴር ብቻ ነው 100% አምባሳደር የተሾመው። ይሄንን የሚነሱ ነገሮችንም ብታዩዋቸው ኬሪየር ዲፕሎማቶች ናቸው የተሾሙት እና ተቋሙ በተቋማዊ ፕሮፌሽናሊዝም እያደገ እንጂ ወደ ኋላ እየሄደ አይደለምና እንደው ሁሌ ኔጌቲቭ ነገር ማንሳት አባዜ ካልሆነብን በስተቀር ኢትዮጵያ ብሪክስ አባል ሆነች፣ የዩናይትድ ኔሽን ሂውማን ራይትስ ካውንስል አባል ሆነች፣ የኤዩ ፒስ ኤንድ ሴኩሪቲ አባል በቅርቡ አፍሪካ ህብረት የመሪዎች ጉባኤ ወቅት ሆነች። ኢትዮጵያ የባህር በር ጉዳይ ፓንዶራ ቦክስ ከፈተች። ስለዚህ ብቻ በመነሳቱ ብቻ ይሄ መንግስት ሊወደስ ይገባል ነው ለምናገር። ብሔራዊ ጥቅም እያንዳንዱ ሰው የሚኖረው ነው አይደል? በየቤቱ በኮሚኒቲው፣ በቀበሌው፣ በወረዳው፣ በዞኑ የሚኖረው ኑሮ ማለት ነው። ሪሊ አሁን እንደዛ ነው እየኖርን ያለ ነው። ህዝቡ ብሔራዊ ጥቅሙን በሚያስከብር ብሔራዊ ዜግነቱን ክብር በሚሰጥ ደረጃ በእኩልነት እየኖረ ነው፣ በፍትህ እየኖረ ነው። ቀበሌ ውስጥ፣ ክፍለ ከተማ ውስጥ ያን ብሔራዊ ጥቅም የዜጎችን እኩልነት እናያለን። ፍትህ ተቋማት ላይ ያናያለን። ስለዚህ መሰረቱ መስተካከል አለበት።
ስለ ብሔራዊ ጥቅም እንድናስብ፣ ስለ ብሔራዊ ጥቅም ዘብ እንድንቆም፣ ስለ ብሔራዊ ጥቅም እንድንጋደል በየትኛውም መስክ በዲፕሎማሲውም በፖለቲካውም በየትኛውም መስክ ዜጎች ለዚህ ጥቅም እንዲቆሙ እኩልነታቸው መከበር አለባቸው። በሉዓላዊነት ጉዳይ ላይ አንድ ነጥብ ለማንሳት እሞክራለሁ። ለምሳሌ መንግስት አሁን ያለው መንግስት ሁላችንም እንደምናስታውሰው ባለፉት ጊዜያቶች ውስጥ የሀገርን ሉዓላዊነት ወይንም በሀገራችን ላይ ሊቃጡ የሚችሉትን ነገሮች መልክ ለማስያዝ ያደረጋቸው ጥረቶች በርካታዎች ናቸው። ከነዚህ ውስጥ ለምሳሌ በውስጣችን ጉዳይ የነበረውን አንዱ የሰሜን ጦርነት ማንሳት እንችላለን። ይሄ የውስጣችን ጉዳይ ነው። በዚህ ሂደት ውስጥ የነበረውን ችግር ሁላችንም እናስታውሰዋለን። ይሄ ጉዳይ በተለይ በርካታዎቹ ጣልቃ የገቡበት የነበረበት በተለይ ሀያል ነን ብሎ የሚያስቡት ሀገሮች ምን ያህል እጃቸውን ሲሰነዝሩ የነበረበት ጉዳይ እንደሆነ እናስታውሳለን። ሌሎችንም ጉዳይ አንስተን መነጋገር እንችላለን። በዚህ ጉዳይ ላይ ግን የኢትዮጵያ መንግስት የወሰደው አቋም በጣም ጽኑ አቋም ነው የወሰደው። እንደውም የመጨረሻ ስምምነት በፕሪቶሪያ ስምምነት ከመጠናቀቁም ባሻገር የአፍሪካውያን ጉዳይ በአፍሪካውያኖች እንዲፈታ የማንም ጣልቃ ገብነት ሳይኖረው በአፍሪካውያኖች ጉዳይ እንዲፈታ መንግስት ትልቅ ኢኒሼቲቭ እና ቁርጠኝነት ወስዶ የወሰደውን አቋም ልንዘነጋው አይገባም። የሌሎች ጣልቃ ገብነት ሳይኖር ጉዳዩ በእኛ ጉዳይ በጣም በሰለጠነ ጉዳይ እንዲፈታ ተደርጎ አሁን የደረሰበትን ሂደት ሁላችንም የምናስታውሰው ነውና እነዚህ ጉዳዮችን በጣም ልንዘነጋቸው የሚገቡ ጉዳዮች አይደሉም። ስናልፋቸው በጣም ቀላል የሚመስሉ በወቅቱ ግን ሀገራችንን ምን ያህል ለብተናና ለአደጋ ሊጋልጣት የነበረውን ነገር መንግስት ምን ያህል በብስለት እንደፈታና አሁን ያለበት ደረጃ ደርሰን ጉዳዩ በሰላማዊ መንገድ የሄደበትን ጥረት በደንብ ልናይ ይገባል። ይሄ አንዱ ሀገርን ከማጥናት ጉዳይ ጋር ያለ ጉዳይ መሆኑ በደንብ ብንወስድ ጥሩ ነው ብዬ አስባለሁ። ሀገራችንን ከማስጠበቅ አንጻር የሚታማ ትውልድ የለንማ። እሱ ላይ አንድ ነን። አንድ የሚያደርገን ኢትዮጵያዊነታችን፣ አንድነታችን፣ ህብረ ብሔራዊነታችን አንድ ያደርገናል። ነገር ግን ከምሁራኖች አሁን እዚህ ጋር ስትናገሩ ነበር ሁላችሁምና እንደ እናት የምናገረው ሰላምን ከማስጠበቅ አንጻርና ከኛ ምን ይጠበቃል? እኛ ምንድነው ማድረግ ያለብን? እንዴት ነው ተግባብተን የምንሰራው ብላችሁ ተጠጋግታችሁ ከመስራት አንጻር እንዴት ነው ያያችሁት? ራሳችሁ ከኔ ምን ይጠበቃል ብላችሁ እስኪ ወደ ራሳችሁ የምትወስዱትና ከዚህ መንግስት ጋር አብራችሁ የምታስተካክሉት ነገር እንደ እናት ነው የምናገረው። ግን ባንድ ጀንበር የሚሰራ ነገር የለም። ቀጣይ እንዴት ነው እኛ አብረን ተግባብተን ልጆቼ ስለሆናችሁ ነው የምናገረው። ምሁራኖች ናችሁ፣ አልደፍራችሁም። እኛው የወለድናችሁ ስለሆናችሁ ትቀበሉኛላችሁ ብዬ ስለማምን ነው። እዚህ ላይ የእናንተ ድርሻስ ምንድነው? እንዴት ነው አንድ ላይ ተጠጋግታችሁ የምትሰሩት? ምክንያቱም በሩ ክፍት ነው። ህብረ ብሔራዊ አንድነታችንን ግን የምናስጠብቀው በጋራ ስለሆነ እዚህ ቤት ያላችሁን የምጠይቀው ተጠግታችሁ ተግባብታችሁ እርቀ ሰላም አውርዳችሁ ቀጣይ ውጪ የቀሩ ልጆች አሉን። እኛ ማስታረቅና መታረቅ አለብን። ሰው ከራሱ ካልታረቀ ከቤቱ አይታረቅም፣ ከሀገሩም አይታረቅምና እኛ ስለ እርቅ ብቻ ነው የምናወራው። እቺን ኢትዮጵያ ለነገ ኢትዮጵያ የምንረካከብበትን እንዴት አርጋችሁ ነው የምታስቀጥሉን? ስለዚህ ሁላችሁም የጋራ መረባረብ በአንድ ሀገር ላይ እንድታረጉ አደራዬን አስተላልፋለሁ። ብሔራዊ ጥቅም ደረጃ የለውም ወይ የሚለው ነገር ላይ ማብራሪያ እንድትሰጡበት በጣም እፈልጋለሁ እና ሁሉንም እኩል አድርጎ መመልከት ይቻላል ወይ የሀገር ሉዓላዊነትንና ሌሎች የኢኮኖሚ ስምምነቶችን በጥቅሉ። ሌላው ነገር ከጦርነት መለስ ባሉ ሁኔታዎች እንደ ሀገር እኛን የሚያስተሳስሩ ትርክቶች አሉ ነው። ለምሳሌ ብሔራዊ ጥቅም ሲባል ወዲያው እኛ ከሉዓላዊነት ጋር ብቻ ለምንድን ነው በተገናኘ መንገድ ለመተርጎም የሚታሰበው? እና ከጦርነት ባሻገር እኛን ሊያቀራርቡን አንድ ሀገር እንዳለን እንድናስብ ሊያደርጉን የሚችሉ ነገሮች ላይ ለምንድን ነው ያልተሰራው? ከዛ ባሻገር ብሔራዊ ጥቅምን መተርጎም ለምን አልተቻለም? ሚኖር ነገር ላይ ይበለጣ አስተያየት እንድሰጡበት ደግሞ ፈልጋለሁ። የሀገርን ጥቅም ከህጉ አንጻር ወንጀለኛ መቅጫ ህግ ከ138 ጀምሮ ከባድ የወንጀልና የቅጣት ህጎች እንዳሉት በሰፊው ይደነግጋል። ቅድም ዶክተርም ከጠቀሱልን አንጻር የዜጎችን መብት መጠበቅ ብለውናል። ሰላምና ደህንነት ብዙ ዘርዘር ያሉ ጉዳዮችን ገልጸውልናል። እንደ ዜጋ ወይም እንግዲህ ሀገር ውስጥ እንዳለ ማህበረሰብ ራሳችንን ብናይ
ስንቶቹ ጉዳዮች ናቸው ዶክተር ከገለጹት ውስጥ እውን በፕሮቴክት እየተደረግን ያለ ነው? እሱኛውም አንድ የሀገር ጥቅም ነው ብዬ ስለማስብ ነው። ስለዚህ አሁን የፍትህ ተቋማት ላይ እያንዳንዱ የሚካሄዱት ነገሮች በእያንዳንዱ ተቋማት ማህበረሰቡ ያለው አሜኔታ ማህበረሰቡ እነዛ ተቋማት ላይ ቢሄድ በምን አይነት አካሄድ በምን አይነት ግብረ ገብ ነው ጉዳዮች የሚመለሱልኝ የሚለው በትክክል ሀገራዊ ጥቅም ዜጎች ተከብሮላቸው ነው ወይ የሚኖረውን የሚለውን ትንሽ በምንረዳው ልክ የዛሬቱን ኢትዮጵያ ሊገልጹልን ቢችሉ። ኢትዮጵያ ምን አይነት ሲቹዌሽን ላይ ነች? በዲፕሎማሲው በዓለም አቀፍ ግንኙነቱም በናሽናል ኢንተረስት ማስጠበቁ ዙሪያ ምን ላይ ነው ያለው? ከረንት የምታዩት ነገር ምንድን ነው እናንተ የሚለውን ነገር እንድታነሱልኝ ይፈልጋለሁ። ሁለተኛ ማነሳው ጉዳይ ጠንካራ ኔሽን ቢልዲንግ ሲኖረን ሌላውን ነገር መከላከል የምንችልባቸው ነገሮች ይኖራሉና ያንን ነገር ሳናስጠብቅ ከቀረን ከጎረቤት አገሮቻችን አንስቶ የሚመጡብን ፋይቶች አሉ፣ ኢንፍሉዌንሶች አሉ። የዛሬቱ ኢትዮጵያ ነገን ዛሬ ብሔራዊ ጥቅም የማስጠበቅ ድርሻና ኃላፊነት በሚል እየተወያየን ነው። ከውይይቱ የተነሱ ጥያቄዎች አሉ፣ አስተያየቶች አሉ። እንዲሁም የማጠቃለያ ሀሳብ መነሻ ወረቀት አቅራቢዎቹ ያቀርቡልናል። እንደ ቅደም ተከተላቸው ዶክተር ፈቲ መጀመሪያውን ያቀርባል። እኔ የተነሱ ጥያቄዎች አንዳንዶቹ ዝርዝር የእያንዳንዱን ተቋም አፈጻጸም ሚነኩ አሉ። የተቋማት ሪፖርት ወይንም የተቋማትን አፈጻጸም አሁን ለምሳሌ እህቴ እዛ ጋር ነሳቸው። ግን አሁንም ሁሉም ነገር አልጋ በአልጋ ነው ማለት አይደለም። አሁንም ችግሮች ይኖራሉ። እነዛን ችግሮች ግን እያስተካከሉ እያረሙ እያሻሻሉ እየለወጡ እየጨመሩ መሄድ ነው። ጅማሮቹ ጥሩ ናቸው። ስኬት አለ። ፎሬን ሪሌሽን አሁን የገዢው ፓርቲ ብቻ ነው ያልሽው፣ እኔ አልስማማበትም። ፎሬን ሪሌሽን የገዢው ፓርቲ አቋም ነው ሲቲ መገለጫዎቹና ከነ ኤግዛምፕል መነሳት አለበት። ኢትዮጵያ የውጭ ግንኙነት ፖሊሲዋ ከምን ጊዜውም በአሁኑ ጊዜ ትላልቅ ስኬቶችን እያመጣ ነው። ቅድም ወንድሜ አንስቶታል። አሁን የብሪክስ መግባት በቀላሉ የመጣ አይደለም። ብዙ ስራ ብዙ ነገር ተለፍቶበታል። አሁን ዓለማዊ ሁኔታ በጣም ተለዋዋጭ ነው። ፕሪዲክት ማድረግ አይቻልም። ዓለም ያለችበትም የዩክሬንና የራሽያን ጦርነት አይታችሁታል። አሁን እንዴት ለመቋጨት ጥረት እየተደረገ እንደሆነ የአሜሪካን አቋም አይታችኋል። በአንድ ጊዜ ከዌስተርኖቹ ጋር ያላትን አላይስን ሊያናጋ በሚችል ሁኔታ በአንድ ጀንበር ተለውጧል። ኤክስፔክት በማይደረግ ሁኔታ ማለት ነውና ተለዋዋጭ በሆነ ኢተጋማች በሆነ ዓለም ውስጥ አንድ አቋም ይዞ መሄድ አስቸጋሪ ነው የሚሆነው። እንደ ሁኔታው እየታየ ብሔራዊ ጥቅም በማይጎዳ መልኩ ትንቀሳቀሳል። ለጎረቤት ሀገራት በዘንድሮ ኢትዮጵያ የሰጠቻቸው ሶፍት ፓወር የምንለው ወደ 1980 በቁጥር ለጎረቤት ሀገራት የከፍተኛ ትምህርት ዕድል ሰጥታለች። አንድ ኤግዛምፕል ለጎረቤት ቅድሚያ የሚሰጥ የውጭ ግንኙነት ፖሊሲ ነው ያለን። ፋይናንስ አድርጎ ሁለቱን ሀገራት በመሰረተ ልማት ከማስተሳሰር አንጻር፣ ሰላምን ከማስጠበቅ አንጻር ለሶማሊያ መጽዋዕት የከፈሉ በሺዎች የሚቆጠሩ ጀግኖች ልጆቻችን፣ ይሄ ሁሉ እኮ ለጎረቤት የሚደረግ የተወሰኑ ማንሻ ነው ያነሳሁት። እና ቅድም ወንድም ያነሳኸው የጎረቤት ዲፕሎማሲ ትኩረት አልተሰጠውም ያልከው በዚህ ቢስተካከል። በመጨረሻ መርሳት የሌለብን እቺ ሀገር ከፍተኛ ችግሮች የነበሩባት፣ ችግሮቿ ሲንከባለሉ የነበሩ የቆዩ ችግሮች እነዛ ችግሮች ሁሉ ተንከባለው አሁን እዚህ ደርሰናል። እነዛ ችግሮች ዲሞክራሲ ባህላችን ያልዳበረበት፣ የእርስ በርስ ግጭት የነበረበት፣ የውጭ ጣልቃ ገብነት የነበረበት፣ የውጭ ጫና የነበረበት፣ ድህነት የነበረበት፣ ተፈጥሮ አደጋዎች የነበሩበት፣ ሰው ሰራሽ አደጋዎች የነበሩበት፣ የፋይናንስ አቅማችን የተዳከመበት፣ ከፍተኛ ዕዳ የነበረባት ሀገረ መንግስት ያልተጠናቀቀበት፣ ብሔረ መንግስቱ ያልተጠናቀቀበት፣ ጠንካራ ተቋማት ያልተገነቡበት ዘርፈ ብዙ ችግሮች ተንከባለው ነው የመጣ። ያንን ግን ለመፍታት በፍጥነት እየተካሄደ ያለው አቅጣጫው አሁን የተጀመረው ጊዜ ሊፈጅ ይችላል። አንዳንድ ጉዳዮች ሊዘገዩ ይችላሉ። አንዳንድ ችግሮች ወዲያኑ ላይፈቱ ይችላሉ። በትዕግስት ግን በጽናት ግን ለውጥ እየመጣ ነው። ያንን ለውጥ እያንዳንዱ ዜጋ ኃላፊነት አለበት። ብሔራዊ ጥቅም የዛሬው ርዕስ ኢትዮጵያን ብሔራዊ ጥቅም ለማሳካት የሁሉም ዜጋ የሁሉም ባለድርሻ አካላት ኃላፊነት ነው ላለው የዛሬው ኢትዮጵያ እኔ ቅድም የጠቀስኳት ሙሉ ሁሉ ብሔራዊ ጥቅሟ ተከበረላት 100% ችግሮች የሉም እያልኩ አይደለም። ግን ችግሮችን በጋራ እየፈታን ብሔራዊ ጥቅሟን እናስከብራለን። አንኳር የሆኑ ቁልፍ ሀገራዊ ብሔራዊ ጥቅሞች ላይ ማንም አይደራደርም። ኢትዮጵያ ፈርስት ነው ሁሌ የምንለው። በዛ አቅጣጫ እንሄዳለን። አመሰግናለሁ። ዶክተር እናመሰግናለን። አርኪቴክት ዮሐንስ
አብዛኞቹ የተሰጡት አስተያየቶችን የምጋራቸው ናቸው። ትንሽ ግልጽነት የጎደለው ይመስለኝ ይሄ ፎርማት ይሄ ውይይት የፖለቲካ ክርክር አይደለም፣ የፖሊሲ ክርክር አይደለም፣ ወይ ደግሞ የመንግስትን ጸጾች ሰብስቦ ማቅረቢያ አይደለም። እንደሱ ቢሆን በጆንያ ይዘን እንመጣለን። አላማው የፉክክር አጀንዳችንን ማንሳት ሳይሆን የትብብር አጀንዳ መፈለግ ነው። የሚያስተባብረን ዜጎች ከልዩነቶቻችን ተሻግረን በጋራ ልንጠብቀው ልንከላከለው የሚገባን ጉዳይ የለንም ወይ የሚል ስለሆነ የኛም የተሰጠ ርዕሰ ጉዳይ የምናቀርበው በዛ ፐርስፔክቲቭ እንደሆነ አቅራቢዎቹ አስተያየት የሰጡት እንዲገነዘቡ ለማስታወስ ነው። ባነሳቸዋቸው ችግሮች ከሞላ ጎደል እስማማለሁ። የምናውቃቸው ፀሐይ የሞቃቸው አደባባይ የወጡ ችግሮቻችን ናቸው። ከዚህ ያለፉ ጉዳዮቻችን ላይ መነጋገር ስለነበረ ነው። ከአፋር የተነሳው በከፍተኛ አክብሮት እቀበላለሁ። ምንም አስተያየት አልሰጥበትም። በብዙ አክብሮት እንደምቀበለው በቅርቡ ሜጄ ነበረ አውቀዋለሁ። የክልሉን ነዋሪ እዛ አካባቢ ለዘመናት የኢትዮጵያ ዳር ድንበር ጠባቂ ሆኖ እንደኖረ እረዳለሁ። በኢትዮጵያ ብሔራዊ ጥቅም ላይ ያላቸውን አቋም ስለምናውቅ ያለን አክብሮት መግለጽ ነው የምወደው። ሪፍሌክት ማድረግ በተለይ ስፔሲፊካሊ የሚፈልገው ከፍልስፍና ትምህርት ቤት ወንድሜ ያነሳው እንዴት ታዩታላችሁ የብሔራዊ ጥቅምና ሀገራዊ ጥቅም ደረጃ የላቸውም ወይ ያልከው እስማማለሁ፣ አላቸው። ሁሉንም ነገር ጠቅልሎ ብሔራዊ ጥቅም ነው ወይንም ሀገራዊ የምንከላከልለት ነው ተብሎ የሚቀርብ አካሄድ አልቀበልም። እንደው ዜጎች በጋራ ዲፌንድ ልናደርግ የምንችለው በታሪክም የመጣንበት ዛሬም ያለንን ችግር ሊያሻግረን የሚችል አጀንዳ መፈለግ ነው። ከዚህ አንጻር አሁን ያለንበት የብሔራዊ ጥቅማችን አደጋ ብለን የምንወስደው ለምሳሌ ወንድሜ ደጋግሞ ኢትዮጵያ ፈርስት ያለውን እጋራለሁ። እንደው የፖለቲካ ክርክር እንዳልሆነ ሳልዘነጋ ከኢዜማ ኮር ፕሪንሲፕል ከምንላቸው 10 ፕሪንሲፕሎች ቁጥር 1 የሚለው የኢትዮጵያና የሕዝቦቿ ጥቅም ምን ጊዜም ቅድሚያ ይኖራል የሚል ፕሪንሲፕል አለን። በፍጹም ኮምፕሮማይዝ አናደርግም። ማንንም ለማስደሰት ጭብጨባ ለማግኘት ሙገሳ ለማግኘት አጀብ ለማግኘት አይደለም። ኮንቪክትድ ነን። በዚህ ጉዳይ ላይ ግንባራችንን የማናጥፍበት ጉዳይ የኢትዮጵያና የሕዝቧ ጥቅም ነው። በዚህ ጉዳይ ላይ ከማንም ጋራ ከሁሉም ጋር እንሰራለን። ከመንግስት ጋር ብቻ ሳይሆን ከሁሉም የፖለቲካ ኃይሎች ከሁሉም የኢትዮጵያ ወገኖች ጋራ ለዚህ ከሚሰሩ ጋር መስራት ይገባል ብዬ አምናለሁ። እንደሱ ነው የምንሰራው። ግን የፖለቲካ መዋቅራችን ቅድም በወረቀቴ እንደጠቀስኩት እንደ አደጋ የሚታየኝ በሂደትም ሀገራዊ ምክክሩ ይፈታዋል ብዬ ተስፋ ማድረገው ብዬ የጠቀስኩት የፖለቲካ መዋቅራችን ከሚያስተባብረን ይልቅ የሚያፎካክረን አጀንዳ ላይ የቆመ ነው ብለን እናምናለን። የልዩነት አጀንዳ ላይ ነው የቆመው። ላለፈው 30 ዓመት ይሁነኝ ተብሎ የተሰራ ብሔራዊ ጥቅማችንን የሚያላላ አንድነታችንን የሚያላላ ስራ ሲሰራ ከርሟል። እንኳንስ የኢትዮጵያን ድንበር ለመጠበቅ ይቅርና አንድ ሰው እኮ ከአንድ ክልል ወደ አንድ ክልል መሄድ እኮ ችግር ሆኗል አይደል እንዴ? ችግር እናውራካለን። ይሄንን ብሔራዊ ጥቅማችንን በማስቀደም በጋራ ከሰራን እንፈታዋለን የሚል እምነት ስላለን ብሔራዊ ጥቅም ማለት ከጊዜያዊ ከቡድን ከግለሰብ ጥቅም ተሻግረን ዜጎችን ሊያስተሳስረን የሚችል የአባቶቻችን ውርስ የልጆቻችን ተስፋ የኛ ቅርስ የሆነችውን ሀገር መጠበቅ ማለት አድርገን ስለምንረዳ ነው። አመሰግናለሁ። ሁላችሁንም አመሰግናለሁ። ክቡራን ተመልካቾቻችን የዛሬቱ ኢትዮጵያ ፕሮግራም ነው። ነገን ዛሬ እየተወያየን የነበረው ብሔራዊ ጥቅም የማስጠበቅ ድርሻና ኃላፊነት በሚል ርዕስ ነበር። እንግዶቻችን እዚህ የተገኛችሁ ወረቀት ያቀረባችሁ እንደውም ከክልል ስቱዲዮ ሀሳባችሁን ያጋራችሁን እናመሰግናለን። ፕሮግራማችን በዚሁ ተጠናቋል።